የአዲስ አበባ ፖሊስ ከባህል ያፈነገጡ ግለሰቦች መያዙን ቀጥሏል። ሁለት ታዋቂ ቲክቶከሮች ትላንት ምሽትም ተይዘዋል። ዓለም አቀፍ መገናኛ ብዙሃንም ይህን ጉዳይ እያዘገቡት ነው፣ እንዳስሰዋለን። በምዕራብ ሸዋ ዞን አንዲት መምህር ስታስተምር ውላ ቤቷ ውስጥ ባለችበት ሁለት ግለሰቦች ደፍረዋታል። በርካቶችን ያሳዘነ ጉዳይ ነው፣ እንመለከተዋለን። ለሴት ቤተሰቦች የሚሰጠው ጥሎሽ ያለን ጋብቻን እያባባሰ መሆኑ ተገለጸ። ለምን አሃዱ ተመልክቶታል። ከባለቤቴ ጋር አላስተረቃችሁኝም በሚል ሰበብ የነፍስ ማጥፋትና ከባድ የሆነ የግድያ ሙከራ ወንጀል የፈጸመ ግለሰብ በሞት እንዲቀጣ ተወሰነበት። ለምን የሚለውን ተመልክተናል። የት ቦታ ነው የተፈጸመው ተመለከቱታላችሁ። በአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ የሆነው ከዋናው ቤተ መጻሕፍት ጣሪያ ወድቆ ህይወቱ አልፏል። ምንድነው የተፈጠረው? በአርባ ምንጭ ተመልክተናል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የናንተው የዩቲዩብ ቻናል ነው። ዛሬ ዕለተ አርብ ለናንተ የመራረጥናቸውንና ወሳኝ የሆኑ አጠራጠር ያሉ መረጃዎችን ግን ወሳኝ የሆኑትን ለናንተ መራርጠናል። ናርዶስ አለማየሁ ከናንተ ጋር ቆይታ አደርጋለሁ። እናንተ ውድ ቤተሰቦቻችን ሐሳባችሁ እኛ እንቀበላለን። ሐሳባችሁ ሁሌም ለኛ የሚገነባን ነውና ሐሳብ አስተያየቶቻችሁን በ7545 ላይ አስቀምጡልን። ዜና ጥቆማም ሊሆን ይችላል። አስተያየቶቻችሁን በአጠቃላይ ሐሳባችሁን አካፍሉን። 7545 ላይ ገብተን እናየዋለን። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ናርዶስ አለማየሁ ነኝ። ወደ ቀዳሚ መረጃ እናልፋለን። 20% ቅድመ ክፍያ 20% እውነተኛ ቅናሽ። ቦታው የት ነው ካላችሁ በመሃል ከተማ ለጋሃር 84 ካሬ ላይ ያረፈ ሰፊና እጅግ ዘመናዊ ኮምፓውንድ ላይ አፓርትመንቶችን እና የንግድ ሱቆችን ከዘመናዊ መኪና ማቆሚያ፣ የልጆች መጫወቻ፣ ሆስፒታል፣ ትምህርት ቤት እንዲሁም መዋኛ ገንዳና ዘመናዊ የንግድ ሞል ያሟላ ታላቅ መንደር ከጊፍት ሪል ስቴት ይዘንሎ መተናል። ግንባታ ፕሮግረሳቸው ከ60% እስከ 80% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ እንገኛለን። ባለ 1 መኝታ ሸጠን የጨረስን ሲሆን ከባለ 2 መኝታ በ108 ካሬ እና በ141 ካሬ እንዲሁም ባለ 3 መኝታ በ163 ካሬ አማራጭ ያገኛሉ እኛ ጋር። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ጊፍት ሪል ስቴት። ከሀገሪቱ ባህልና ወግ ያፈነገጠ ባለመልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች አሁንም በቁጥጥር ስር እየዋሉ ናቸው። ምርመራም እየተጣራባቸው እንደ የአዲስ አበባ ፖሊስ ያስታወቀው ማህበራዊ ሚዲያ ፕላትፎርም አንዱ የሆነውን ቲክቶክ እንግዲህ ብዙዎቻችሁ ታውቁታላችሁ፣ ትጠቀሙታላችሁ። ከሀገሪቱ ባህልና ወግ ደግሞ በተቃራኒ በሆነ መልእክትና ምስሎችን ሲያስተላልፉ የነበሩ ግለሰቦች በቁጥጥር ስር ተይዘዋል ማለት ነው። በተለይ በቲክቶክ ስሙ ሊል ጃይ ወይም ጎይጋር ኮት ወይዋልና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ሀሊለ ጊቦ የምትመለከቷቸው ግለሰቦች በቲክቶክ አካውንትን በመጠቀም ለመልካም ጸባይና ስነ ምግባር በተለይ ለታዳጊዎች ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በድፍረት በቀጥታ ስርጭት ሲያስተላልፉ በመገኘታቸው ነው በለሚኩራ ፍሊትስቶን ሆምስ አካባቢ ትላንት ምሽት በቁጥጥር ስር የዋሉት። በተመሳሳይ በቲክቶክ ስሙ ፕሬዚደንት ማሚ ወይም ባህሩዲን ሙሰማ ከሀገሪቱ ወግ ያፈነገጠ መልእክቶችን ሲያስተላልፍ ትላንትና ልዩ ቦታው ቦሎ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውሏል ማለት ነው በህግ አካል። ማህበራዊ ሚዲያን እንግዲህ ብዙዎቻችሁ ስትጠቀሙ ጥንቃቄ ማድረግ እንዳለባችሁ በዚህ አጋጣሚ መገንዘብ ይገባል። ማህበራዊ ሚዲያን ለበጎ ተግባራት ቢቻል ለበጎ ዓላማ ብቻ መጠቀም ቢቻል አሪፍ ነው። ትውልድን ለማነጽ መጠቀም ሲገባ ግን ትውልድን ወደ አላስፈላጊ ድርጊት በተለይ ታዳጊዎች ልጆቻችሁ ብዙ ሰዎች ታዳጊ ልጆች ሊኖራችሁ ይችላሉና እነዛ ልጆች ምንድነው የሚማሩት? ሶሻል ሚዲያ ላይ የሚያዩት ነገር የሚያሳድርባቸው ተጽዕኖ ምንድነው? እድገታቸው ላይ የሚለውን ነገር ቆም ብሎ ማሰብ ይጠይቃል። ከዛ ባለፈ ደግሞ በህግም ተጠያቂ ያደርጋል። በነገራችን ላይ የህግ አካላት አሁን እነዚህን ግለሰቦች በቁጥጥር ስር እያዋሉ ያሉት ከሀገሪቱ እምነትም ባህልም ከኖርንበትም ነገር አንፃር ተቃራኒ ስለሆነ በህግ አግባብ ሊጠየቁ ይችላሉ። ራሱን የቻለ የህግ መጠየቂያ አግባብ ስላለው ማለት ነው። ስለዚህ አላስፈላጊ ድርጊት የሚያስተምሩና የሚጋፋፉ መሰልኩ ተግባራትን በሚፈጽሙ ግለሰቦች፣ ቡድኖች የሚወሰደው ህጋዊ እርምጃ እንደምትመለከቱት ተጠናክሮ እንደሚቀጥል ነው ፖሊስ ያስታወቀው። ቲክቶክ የምትጠቀሙ የምትመለከቱም ሰዎች እንደዚህ አይነት ድርጊቶችን መጠንቀቅ ያስፈልጋል። ከሚያሳድረው ተጽዕኖ በተጨማሪ ደግሞ ሁሌም እንደሚባለው በሶሻል ሚዲያ በህግ ተጠያቂ ያደርጋል፣ እስከ ፍርድ ቤት ሊያደርስ ይችላልና ጥንቃቄ ማድረግ ይገባል የሚል መልእክት አለን። ወደ ሌሎች መረጃ እናልፋለን።
አንዲት መምህር ስታስተምር ውላ ቤቷ ውስጥ ባለችበት ተደፍራለች። መምህሯን አስገድደው የደፈሩት ሁለት ግለሰቦች ናቸው። በምዕራብ ሸዋ ዞን እንግዲህ አንድ አሳዛኝ ጉዳይ ተፈጽሟል። በዚሁ ዞን ኖኖ የሚባል ወረዳ ሀርቡ ጅባት ቀበሌ ውስጥ ነው ይሄ ድርጊት የተፈጸመው። ሊሆን የማይገባ ድርጊት ነው። የግብረ ስጋ ድፍረት በደል የፈጸሙት ሁለት ግለሰቦች እነዚህ በምስሉ ላይ የምትመለከቷቸው ናቸው። እንግዲህ መምህሯን ነው እንደዚህ ያደረጓት። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ እንደገለጸው አንደኛ ተከሳሽ ማሞ ዘነበ፣ ሁለተኛው ቢቂላ ፍቃዱ የተባሉ ወንዶች የካቲት 27 ነው ከሌሊቱ 7 ሰዓት ወይም በውድቅት ሌሊት ነው ድርጊቱን የፈጸሙት። ተጎጂዋ በመምህርነት ሙያ ነው የምታገለግለው። አገር ሰላም ብላ እንግዲህ ስታገለግል ነበረ ቀን ላይ በር ሰብረው ግን ሌሊት 7 ሰዓት በመግባት የግብረ ስጋ ድፍረት በደል ወይም ወሲባዊ ጥቃት ፈጽመውባታል። ይሄ ደግሞ በማስረጃ ተረጋግጧል። ሁለቱ ግለሰቦች በመምህሯ ላይ ድርጊቱን ከፈጸሙ በኋላ ወዲያው መምህሯ ለፖሊስ ደውላ እንደዚህ አይነት ነገር ደርሶብኛል ብላ በማሳወቋ ወዲያውኑ በቁጥጥር ስር ውለዋል ማለት ነው። ወደ ፖሊሶች ስለደወለች እንግዲህ እቺ ተጎጂ ጤና ምርመራ ተደርጎላትም ውጤቱ የሚያሳየው የግብረ ስጋ ድፍረት ወይም ደግሞ እንደተደፈረች በግዳጅ እንደተፈጸመባት ከጤና ተቋም የተገኘው መስረጃ ያረጋግጣል። ፖሊስ በዚች መምህር ላይ የተፈጸመውን የግብረ ስጋ ድፍረት በደል በማስረጃዎች አጠናክሮ የምርመራ መዝገቡን ለአቃቢ ሕግ ላከ። አቃቢ ሕግ ተመልክቶ ከፖሊስ የቀረበውን መረጃ ተመልክቶ በወንጀል ሕግ መሰረት ክስ መሰረተ። ክሱን ሲከታተል ደግሞ የቆየው የምዕራብ ሸዋ ዞን ከፍተኛው ፍርድ ቤት ነው። ዳር 29 ፍርዱን አስተላልፏል። በዚህ ችሎት ሁለቱም ተከሳሾች በኃይል ሳትፈልግ ለዛውም ሁለት ሆነው በኃይል በመጠቀም አስገድደው የግብረ ስጋ ድፍረት በዚች መምህር ላይ መፈጸማቸው ከፍተኛ የአእምሮ ጉዳት ስላስከተሉባት እያንዳንዳቸው በ11 ዓመት እስራት እንዲቀጡ ተወስኖባቸዋል ማለት ነው። ለሴት ቤተሰቦች የሚጣለውን ጥሎሽ ብዙዎቻችሁ ታውቁታላችሁ አይደለ? በአብዛኞቹ የኢትዮጵያ አካባቢዎች ጥሎሽ ይጣላል። ይሄ ጉዳይ ግን ያለ እድሜ ጋብቻን እያባባሰ ነው ተብሏል። በተለይ የኢትዮጵያ አካባቢዎች ሴት ልጅ ስትዳር ለቤተሰቦቿ ብዛት ያላቸው የቁም እንስሳትን የተለያዩ ንብረትና ሀብቶች በጥሎሽ መልክ ይቅርባሉ። ብዙዎቻችሁ ተመልክታችሁ ከሆነ በተለይ በክፍለ ሀገር በኢትዮጵያ በአብዛኛው ቦታ ጥሎሽን ለማግኘት የሚደረግ አካሄድ ግን ያለ እድሜ ጋብቻን እያባባሰ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሃዱ ሬዲዮ ተናግሯል ማለት ነው። ከድሮ ጀምሮ ሴት ልጆች ገና እድሜያቸው ለአቅመ ሔዋን ሳይደርስና ፈቃደኛ ሳይሆኑ ለትዳር ብቁ ሳይሆኑ በቤተሰቦቻቸው አዘጋጅነት አስቀድመው ለጋብቻ የሚመቻቹበት አግባብ መኖሩን በሚኒስቴር መስሪያ ቤቱ የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ አቶ ዘካሪያስ ደሳላይ ናቸው የተናገሩት። ጥሎሽን እንግዲህ ብዙዎቻችሁ የምታውቁት ነው። በየሰርጉ ትመለከቱታላችሁ ብዬ አስባለሁ። ይሄ ምንድነው በቁጥር ደረጃ ሲገለጽ ወደ 42 በመቶ የሚሆኑ ሴት ልጆች ያለ እድሜያቸው ይዳሩ እንደነበረ ነው የተገለጸው። አሁን ላይ ግን በተለይ ያለ እድሜ ጋብቻ የትምህርት ስርዓት ውስጥ ከገባ በኋላና ጎጂ ልማዳዊ ድርጊት አስወጋጅ ተብሎ በየአካባቢው የተቋቋመ አካል በመኖሩ በወንጀልም የሚያስጠይቅ በመሆኑ መሻሻል እያሳየ እንደሆነ ነው የተነገረው። ግን አሁንም ድረስ የተወሰኑ አካባቢዎች ላይ ካለው ኢትዮጵያ ውስጥ ባህልና ሃይማኖት አንጻር ችግሩን ለመቅረፍ በጣም ፈታኝ እንዳደረገው ነው የተገለጸው። ከዚህ ባሻገር ግጭት ባለባቸው አካባቢዎች ላይ ደግሞ ድርጊቱ ጠፍቶ ሳለ ልጅን ድሮ ሀብት ለማግኘት በሚል ሰበብ ከጥሎሽ በሚገኘው ገቢ በድጋሚ የሚፈጠርበት ሁኔታ መኖሩ ተጠቁሟል ማለት ነው። በአጠቃላይ ግን ካሉት ሌሎች ምክንያቶች በተጨማሪ የልጅነት ጋብቻን እያባባሰ የሚገኘው በተለያዩ አካባቢዎች ሴት ልጅ ስትዳር ለቤተሰቡ ገቢ የሚደረገው ጥሎሽ እንደሆነ ተነግሯል። ስለዚህ የልጅነት ጋብቻን ለማስቀረት በጣም በርካታ ስራዎች ቢሰሩ ሙሉ በሙሉ ግን ማስቀረት አልተቻለም። ብሔራዊ የህፃናት ጋብቻን የማስቀረት 5 ዓመት የፍኖተ ካርታ ተዘጋጅቶ በስራ ላይ እንደሚገኝ ነው ያስታወቁት እሳቸው ለአሃዱ። በአሁኑ ወቅት እንግዲህ ፍኖተ ካርታው 5 ዓመቱን ጨርሶ ክለሳ ላይ ነው የሚገኘው። ይሄ ፍኖተ ካርታ ከአንድ ተቋም በተጨማሪ ከሌሎች ባለድርሻዎች ጋር በቅንጅት ለመስራት የሚያስችል ችግር የህጎችን ተፈጻሚነት የሚያረጋግጥ በአገር አቀፍ ደረጃ ደግሞ ናሽናል አሊያንስ እና በክልሎችም ሪጂናል አሊያንስ ተብሎ ተቋቁሞ በጋራ እየተሰራበት እንደሆነ ነው ያስታወቁት። በዚህ መሰረት እንግዲህ ከጥሎሽ ጋር የተገናኘው ጉዳይ ይሄን ይመስላል። ሀሳብ አስተያየቶቻችሁ ምንድን ናቸው? ከሚስቴ ጋር አላስታረቃችሁኝም በሚል የቤተሰብ አባላትን የነፍስ ማጥፋትና የከባድ ግድያ ሙከራ ወንጀል ተፈጽሟል። ይሄ የሚሆነው ደግሞ ዛሬ የወንጀል ዜናዎችን ሁለት የዜና
ሁለት የወንጀል ዜናዎችን እንነግራችኋለን። ቀደም ሲል የነገርኳችሁ የመምህሯ መደፈር አንዱ ነው። ይሄ ደግሞ ለምን ከሚስቴ ጋር አላስተራቃችሁኝም ወይም አላስማማችሁኝም በሚል የተፈጸመ ነው። ጉራጌ ዞን ውስጥ ነው ይሄ ደግሞ የተፈጸመው። ይሄ ግለሰብ እንግዲህ በጉራጌ ዞን አበሽጌ ወረዳ ነው ተከሳሽ አህመድ ጌትነት ከሚስቴ ጋር አላስታረቀኝም በሚል በግል ተበዳይ ሙህመድን ሽፋ የተባለ ሰውዬ ላይ የግድያ ሙከራና በባለቤቱ ወይዘሮ ሹዲያ መዘሚል ላይ ደግሞ ከባድ መሳሪያ መጠቀም ለህልፈት ዳርጓል ወይም ደግሞ ገድሏቸዋል። የአቃቤ ሕግ ክስ ምንድነው የሚለው መሰላችሁ? ተጎጂዎች ወደ ጤና ተቋም በመሄድ ሕክምና እንዳያገኙ ጭምር ኢሰባዊ ድርጊት ነው የፈጸመው ይሄ ግለሰብ። ተከሳሹ ነውረኛና ጭካኔ የተሞላበት በፍጹም ከሰው ሊጠበቅ የማይችል ድርጊት በዚህ ሳያበቃ ደግሞ በሟች ልጅ ባቶ በአብዱል ሐሚድ መሐመድንና በገዛ ሚስቱ ወይዘሮ ምስኪያ እንዲሁም በአባቱ ባቶ ሙባረክ ቶፊቅ በያዘው የጦር መሳሪያ የግድያ ሙከራና የከባድ የአካል ጉዳት ወንጀል ፈጽሞባቸዋል። ምክንያቱ ምንድነው? ከሚስቴ ጋር አላስታረቃችሁኝም ነው። የጉራጌ ዞን እንግዲህ ከፍተኛው ፍርድ ቤት ችሎቱ ምን ይላል? የሰውንም የሰነድ ማስረጃ በማቅረብ ከሳሽ አቃቤ ሕግና በተከሳሽ አቶ አህመድ ጌትነት ኢማም ሲያከራክር ቆይቶ ውሳኔ ሰጠ። በዚህ መሰረት ተከሳሽ አቶ አህመድ ጌትነት ኢማም ጥፋተኛ ተብለው በክስ 1 የወንጀል መቅጫ ሕግ መሰረት በክስ 4 እንዲሁ በተለያዩ የወንጀል መቅጫዎች መሰረት የስርዓት ቅጣት ተወስኖባቸዋል ማለት ነው። በዚህ መሰረት በወንጀል ሕግ አንቀጽ 184 1 ሀና ለመሰረት ተከሳሹ በክስ 2 ላይ ጥፋተኛ የተባለበት የሕግ ድንጋጌ ቀሪ ተከሳሽ ጥፋተኛ የተባለባቸው ሌሎች የሕግ ድንጋጌ ስለሚያስጠቃልል ውሳኔ ተሰጥቶበታል ማለት ነው። በተከሳሹ በኩል የቅጣት ማቅለያ ምክንያቶች ቀርበዋል። ግን አቃቤ ሕግ በዚህ በተከሳሹ የቀረቡት 4ቱም የቅጣት ማቅለያ ምክንያቶች ተቃውሞ አስተያየት ሰጠ። በተከሳሽ በኩል የቀረበ ግን ምንም አይነት አስተያየት የለም። ስለዚህ ለተከሳሽ የሚያዝለት የቅጣት ማቅለያ ምክንያት የሌለ ስለሆነ የከባድ ግድያ ወይም በቅጣት አወሳሰል መመሪያ መሰረት በርከን 45 ላይ ያርፋል ማለት ነው። ከህግ አንጻር ሲታይ ይሄ ተግባር በሞት የሚያስቀጣ ነው። በወንጀል ህግ አንቀጽ 117 መሰረት የሞት ቅጣት የሚያስወስን ወንጀል ነው። እንግዲህ ይሄንን የሚወስነው ወንጀሉ ፍጻሜ ያገኘ ሆኖ እጅግ በጣም ከባድና ለወንጀለኛውም ቅጣት የሚያቀልበት ባለመሆኑ ከባድ ወንጀል ስለሆነ ባጭሩ ተከሳሹ በሞት እንዲቀጣ በፍርድ ቤት ተወስኗል ማለት ነው። የጉራጌ ዞን ከፍተኛው ፍርድ ቤት ፕሬዝዳንት አቶ ሙዚክ የራወል በወንጀለኛው ላይ የተወሰነው ውሳኔ ተገቢ ነው፣ ለሌሎች ወንጀለኞችም የሚያስተምር መሆኑ ገልጸዋል። እንግዲህ ሚስቴ ጋር አላስታረቃችሁኝም በሚል ነው ህይወት የነጠቀው የግለሰብ። ስለዚህ ማህበረሰቡ ከእንደዚህ አይነት አሰቃቂና ኢሰባዊ ወይም የሰው ልጅ ሊፈጽመው ከማይችለው ጭካኔ የተሞላበት ድርጊት ከመፈጸም ራሱን እንዲጠብቅ መልእክት ተላልፏል። ችግሮች ሲፈጠሩ ሁሌም ለእናንተ ለውድ ቤተሰቦቻችን ዜናዎችን ስናቀርብ እንደምንላችሁ የወንጀል ዜናዎች ስንነግራችሁ ከስሜታዊነት በዘለለ በንግግር ወይም በውይይት መፍታት ቢቻል ጥሩ ነው። ከህሊናም ጸጸት ከእስራትም ከህግ ተጠያቂነትም ለመዳን ችግሮችን በውይይት መፍታት ቢቻል እንላለን። ወደ ቀጣይ መረጃ እንለፍ። በአርባ ምንጭ ዩኒቨርሲቲ የተፈጸመው አንድ ክስተት በርካታ የትምህርት ማህበረሰቡን ያሳዘነ ነው። የሁለተኛ ዓመት የአካውንቲንግና ፋይናንስ ክፍል ተማሪው ከዋናው ቤተ መጻሕፍት ጣሪያ ላይ ወድቆ ህይወቱ አልፏል ትላንትና። ይሄ እንግዲህ ጥላውን ባዘዘው ትላንት ምሽት በጫሞ ካምፓስ ከዋናው ቤተ መጻሕፍት ጣሪያ ወድቆ ነው ወደ አርባ ምንጭ አጠቃላይ ሆስፒታል ከደረሰ በኋላ ወዲያውኑ ህይወቱ ያለፈው ማለት ነው። ጉዳዩን በቅርበት እናውቃለን ያሉ የአርባ ምንጭ ዩኒቨርሲቲ ካምፓስ ተማሪዎች ምንድን ያሉት? ተማሪው ባሳለፍነው አርብ ለሕክምና ወደ አዲስ አበባ ሄዶ እሁድ መመለሱ ተረጋግጧል። የአርባ ምንጭ ዩኒቨርሲቲ አንድ የተማሪዎች ህብረት አመራር ትላንት ማምሻውን በዛው በአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ከሚገኘው ዋናው የተማሪዎች ቤተ መጻሕፍት ጣሪያ ላይ ወድቆ ነው ልጁ የሞተው ማለት ነውና በአምቡላንስ ወደ ሆስፒታል ከተወሰደ በኋላ በዛው ህይወቱ አልፏል። ከአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ በመስከረም ወር የአካውንቲንግና ፋይናንስ የትምህርት መስክ መርጦ ጫሞ ካምፓስ መምጣቱን ነው የገለጹት። ይህን ጉዳይ የተለየ ሕክምና ባህሪ አይቸበታል አቅም ሲሉ ነው ተማሪዎች የተናገሩት። አስከሬን ማድረቂያ እንዳይወጋ ግን የተማሪው ቤተሰብ ፈቃደኛ ባለመሆናቸውና አስከሬን እናስመረምራለን በማለታቸው ወደ አዲስ አበባ በፖሊስና በተማሪ አብሮ አደግ ጓደኛ ተልኳል አስከሬኑ። በዚህ መሰረት እንግዲህ የሻማ ማብራት ስነ ስርዓት በዩኒቨርሲቲው ግቢ ውስጥ እንደሚከናወን ገልጸዋል። ይሄ እንግዲህ ብዙ ህልም ያለው ወጣት ልጅ በዚህ ፎቅ ወድቆ ህይወቱ አልፏል ማለት ነው። እንግዲህ ከሷ አሟሟት ጋር በተያያዘ ከጋሞ ዞን ፖሊስና ከዩኒቨርሲቲው የበላይ አመራሮች ጋር ተጨማሪ መረጃ ካለን እናንተ ለውድ ቤተሰቦቻችን የምናደርስ ይሆናል። ነገር ግን ይህ ግለሰብ ወይም ይሄ ተማሪ ከአርባ ምንጭ ዩኒቨርሲቲ ፎቅ ላይ ወድቆ ህይወቱ ሊያልፍ ይችላል ማለት ነው። ለወዳጅ ቤተሰቦቹ እንዲሁም ደግሞ ለአብዛኛው እዛ ላላችሁ ለትምህርቱ ማህበረሰብ መጽናናት እንመኛለን። ከኔ ጋር የነበረ መረጃ ይህን ይመስል ነበር። ከአሀዱ ሬዲዮ ደግሞ አዳዲስ መረጃዎችን የዕለተ
አርብ አዲስ መረጃዎች ምንድናቸው ሚለውን አድምጠን እንሰነባበታለን። ከልብ አመሰግናችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። 11 ሰዓት ላይ ከሰኞ እስከ አርብ ለእናንተ ለወድ ቤተሰቦቻችን ሁሌም ዜናዎችን እናደርሳለን። ናርዶስ አለማየሁ ነበርኩኝ። መልካም ምሽት ይሁንላችሁ። የሀገር ውስጥ አንኳር ዘገባዎችን በማስቀደም እንጀምራለን። የሐሰተኛ መረጃ ስርጭትና ፍላጎትን በኃይል ለማስፈጸም መሞከር ኢትዮጵያ ለውድቀት እየዳረጓት ነው ተባለ። የማህበራዊ ትስስር ገጾችን በመጠቀም በስፋት የሚሰራጨው ሐሰተኛ መረጃና የፖለቲካ ኃይሎች ፍላጎታቸውን በጠመንጃ ለማስፈጸም ያላቸው ፍላጎት መጨመር ኢትዮጵያ ለውድቀት እየዳረጓት እንደሆነ ተገልጿል። ይህ የተባለው የተለያዩ የሃይማኖት ተቋማት ተወካዮች በተገኙበት በትላንትናው ዕለት በተካሄደው የውይይት መድረክ ላይ ነው። ሰላም ለኢትዮጵያ ከላይፍ ኤንድ ፒስ ኢንስቲትዩት ጋር በመተባበር የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል ርዕስ በቤስት ዌስተርን ሆቴል በተካሄደው አውደ ጥናት ማጠቃለያ የሐሰተኛ መረጃ ስርጭት በሀገሪቱ ላይ ተጽዕኖ እያሳደረ መሆኑ ተገልጿል። በአውደ ጥናቱ የኢትዮጵያ የሃይማኖት ተቋማት ጉባኤን ጨምሮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ አድቬንቲስት ቤተ ክርስቲያን ተወካዮች እንዲሁም በሰላም ላይ የሚሰሩ ተቋማትና ግለሰቦች ተሳትፈዋል። የውይይቱ ተሳታፊዎች ሀሳባቸውን በጠመንጃ ለማስፈጸም እየተንቀሳቀሱ የሚገኙ ቡድኖች የሰላም መንገድ እንዲመርጡም ጥሪ አቅርበዋል። አውደ ጥናቱ በየአካባቢው እየተስተዋለ ያለውን የሰላም እጦት ምክንያት ሲዘረዝር የስልጣን ፍላጎት መጨመር፣ የመልካም አስተዳደር ችግሮች መስፋፋት፣ የሙስናና ብልሹ አሰራር መበራከት፣ የሐሰተኛ ትርክት መሰራጨት እንዲሁም በኢትዮጵያዊነት ላይ የጋራ ለመስማማት መኖሩ ናቸው ብሏል። ለንግግር እውነተኛ መደላድል ሊፈጠር ይገባል ሲልም አሳስቧል። በጠመንጃ ወይም በኃይል ፖለቲካዊ ፍላጎትን ለማሳካት የሚደረጉ እንቅስቃሴዎች ሀገርን ያሳጣሉ። መንግስትን ጨምሮ ሌሎችም ባለድርሻዎች ኢትዮጵያን ከውድቀት እንዲያድኑም ጥሪ ቀርቧል። ከ25 ሚሊዮን በላይ የሚሆኑ ህጻናት የፖሊዮ ክትባት እንደሚወስዱ ተገለጸ። ግጭቶች ባሉባቸው አካባቢዎች የሚገኙ ህጻናት ክትባቱ እንዲያገኙ ስራዎች እየተሰሩ እንደሚገኙም ተመላክቷል። በሀገር አቀፍ ደረጃ በዛሬው ዕለት በሚጀመረው የፖሊዮ ክትባት ዘመቻ ከ25 ሚሊዮን በላይ የሚሆኑ ዕድሜያቸው ከ5 ዓመት በታች የሆኑ ህጻናት ክትባቱ እንደሚወስዱ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለአሃዱ አስታውቋል። የተቀናጀ የፖሊዮ ክትባት ከዛሬ ታህሳስ 3 እስከ 6 ቀን 2018 ዓ.ም እንደሚካሄድ ለአሃዱ የተናገሩት በኢንስቲትዩቱ የፖሊዮና ወረርሽኝ በሽታዎች ዘርፍ የኮሚኒኬሽን አማካሪ የሆኑት ግርማ ኃይለማርያም ናቸው። ፖሊዮን ለማጥፋት የተቀናጀ ሀገር አቀፍ ክትባት ዘመቻ በመላ ሀገሪቱ ተግባራዊ እንደሚደረግም ገልጸዋል። በዘመቻው ዕድሜያቸው ከ5 ዓመት በታች ለሆኑ ህጻናት በዋናነት ክትባት የሚሰጥ ሲሆን የቤት ለቤት የፖሊዮ ክትባት ከመስጠት ጎን ለጎን የበሽታው ምልክት ያሳዩትን ህጻናት የመለየት ስራም እንደሚከናወን ጠቁሟል። እንዲሁም መደበኛ የፖሊዮ ክትባት ያልወሰዱ ህጻናት ይካተታሉ ብለዋል። ኢንስቲትዩቱ ከጤና ሚኒስቴር ጋር በመሆን የክትባት ዘመቻው እንደሚያከናውንም አስረድተዋል። ክትባቱ ቤት ለቤት እንደሚሰጥ ያስታወሱት አማካሪው የማርበርግ ቫይረስ በሽታ ተጠርጣሪዎችን የመለየት ስለ ቫይረሱ ግንዛቤ መስጠትና የወባ መከላከልና ቁጥጥር ስራን ተቀናጅቶ እንደሚካሄድም ገልጸዋል። የፖሊዮን በሽታ መከላከል የሚቻለው ህጻናትን በመደበኛና በዘመቻ መልክ የሚሰጠውን ክትባት ስናስከትብ በመሆኑ ቀድሞ የፖሊዮ ክትባት ቢከተቡም ባይከተቡም በዘመቻው እንዲከተቡ ወላጆችና አሳዳጊዎች እንዲሁም ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ግጭቶች ባሉባቸው አካባቢዎች የሚኖሩ ህጻናትም ጭምር ክትባቱን እንደሚወስዱ ተናግረዋል። የሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ በሁሉም ክልሎች ነው የሚካሄደው። እኛ የካምፔን ዘመቻ ላይ ሁሉም ክልሎች ዘመቻውን ያካሂዳል። አንድም ወረዳ አንድም ቀበሌ የሚቀር አይኖርም ማለት ነው። ስለዚህ በዚህኛው ዘመቻ ውስጥ በዋናነት የፖሊዮ ክትባት ነው ለህጻናቶች የሚሰጠው። እነዚህም ከ5 ዓመት በታች እድሜ ያላቸው ህጻናቶች ሁሉም ከተባሉ። ክትባት የሚወስዱት 5 ዓመት ሆነው ግን ከዚህ በፊት የፖሊዮ ክትባት ከዚህ ቀደም ቢወስዱም ባይወስዱም በዚህኛው የፖሊዮ ክትባት ዘመቻ ላይ ይካተታሉ ማለት ነው። በተጨማሪም ደግሞ ተቀናጁ ስራዎችም የሚሰሩበት ሁኔታ አለ። ምንም ክትባት ያልወሰዱ ወይም ያቋረጡ ህጻናቶች በብዛት አሉ። በዚህ ክትባት ከፖሊዮ ክትባት በተጨማሪ ምንም ክትባት ያልወሰዱ በተለይ በመደበኛ ክትባት ፕሮግራም ላይ ምንም ክትባት ያልወሰዱና ያቋረጡ ህጻናቶች ካሉ በዚህኛው ክትባት ላይ ይለያሉ። ተለይተውም ደግሞ ወደ ጤና ተቋማት ሄዱ ይደረጋል። ከዛ ክትባቱን እዛ እንዲወስዱ የሚደረግ
የሚደረግ አንዱ ይሆናል። የተከሰተው የዚህ የማልበርግ ቫይረስ ዲዚዝ አለ። ስለዚህ ከሱ ጋርም ታይዞ ቤት ለቤት በሚሰራው ስራ ላይ ማልበርግ ልየታ ስራዎች እንዲሁም ደግሞ ማህበረሰቡን ግንዛቤ መፍጠር ስራዎችም አብሮ የሚሰሩ ይሆናል። በዚህ ክትባት ዘመቻ ከ25 ሚሊዮን በላይ የሚሆኑ ከእድሜያቸው ከ5 ዓመት በታች የሆኑ ህጻናቶች ክትባቱን እንዲወስዱ ይደረጋል ማለት ነው። የፖሊዮ ክትባት ሰዎችን ከፖሊዮ ማይላተስ በሽታ ለመጠበቅ የሚሰጥ ነው። ፖሊዮ በአንጎልና በአከርካሪ ገመድ ላይ ተጽዕኖ ሊያሳድር የሚችልና ሽባነትን ሊያስከትል የሚችል ከባድ ተላላፊ በሽታ መሆኑም ይገለጻል። ክትባቱ ሰውነት ቫይረሱ እንዲዋጋ የሚያስችል የመከላከል አቅም እንዲገነባ ያግዛልም ተብሏል። የወላይታ ህዝብ ዘመን መለወጫ በዓል ጊፋታ በዓለም ቅርስነት መመዝገቡ ለክልሉ የቱሪዝምና የኢኮኖሚ ልማት አዲስ ምዕራፍ መክፈቱ ተገለጸ። የወላይታ ብሔረሰብ ዘመን መለወጫ በዓል የሆነው ጊፋታ በዓለም ቅርስነት መመዝገቡ ለክልሉ ቱሪዝም ዘርፍና ምጣኔ ሀብታዊ ልማት አዲስ ምዕራፍ ከፍቷል ሲል የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ለአሃዱ አስታውቋል። በዓሉ በዓለም አቀፍ ደረጃ በማይዳሰስ ቅርስነት መመዝገቡ ለክልሉ በርካታ ጥቅሞችን ይዞ ይመጣል ሲሉ ለአሃዱ የተናገሩት የክልሉ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ ናቸው። ኃላፊዋ የቅርሱን መመዝገብ አስከትሎ ያሉ ጠቀሜታዎችን ሲገልጹ በቅርስነት ከተመዘገበ ወዲህ የቱሪዝም ልማት መጠን ጨምሯል ብለዋል። ይህም የቅርስ ስፍራው ስም በዓለም ቅርስነት መመዝገቡን የዓለም ትኩረት አቅጣጫ ስለሚያደርገው የውጭና የሀገር ውስጥ ጎብኚዎች ቁጥር እንዲያድግ ያደርጋል ነው ያሉት። ጎብኚዎቹ ለምንድነው ይህ በዓል በቅርስነት የተመዘገበው ብለው እንዲያዩ ስለሚያደርግም ወደ ክልሉ የቱሪስቶችን መምጣት የበለጠ ያሰፋል ሲሉም ገልጸዋል። በዓሉ ከዚህ ቀደም በአባቶች በባህላዊ መንገድ ሲጠበቅ የነበረ ሲሆን አሁን ለሚመጣው ትውልድ እንዲሸጋገር ከፍተኛ እንክብካቤና ጥበቃ እንዲደረግለት ስለሚያስችል ትልቅ ጠቀሜታ አለው ብለዋል። ዩኔስኮ ለጥበቃና ለመንከባከብ የሚያደርገው ድጋፍ፣ እርዳታና ሌሎች ተግባራትም ይስፋፋሉ ሲሉ ገልጸዋል። ወደ ውጭ አንኳር ዘገባዎቻችን ስናልፍ የሶማሊያ የመከላከያ ሚኒስትር የትራምፕን የቅርብ ጊዜ ዘለፋን ውድቅ አደረጉ። የሶማሊያ የመከላከያ ሚኒስትር የአሜሪካው ፕሬዝደንት ዶናልድ ትራምፕ በድጋሜ የዘለፋ መልእክት ካስተላለፉ በኋላ ሶማሊያውያን ውርደት እንደማይቀበሉ ተናግረዋል። ትራምፕ ማክሰኞ ዕለት በፔንስልቫኒያ በተካሄደው ሰልፍ ላይ ንግግር ሲያደርጉ ከሶስተኛው የዓለም ሀገሮች ወደ አሜሪካ የሚደረግ ፍልሰትን አውግዘዋል። በዚህ ወቅት ትራምፕ የሶማሊያ ዜጎችን ቆሻሻ ጸያፊና በወንጀል የተጨማለቁ ሲሉ ዘልፈዋል። በተጨማሪም በሶማሊያ የባህር ዳርቻ ላይ ስለሚካሄደው የባህር ላይ ዝርፊያም ተናግረዋል። ባለፈው ሳምንት ትራምፕ በካቢኔ ስብሰባ ላይ ሶማሊያውያንን ቆሻሻ ሲሉ በመግለጽ እርስ በርሳቸው እየተገዳደሉ ነው ማለታቸው ይታወሳል። የሶማሊያ የመከላከያ ሚኒስትር አህመድ ሞአሊም በበኩላቸው ትራምፕ ቃል የገቡትን በመፈጸም ላይ ማተኮር እንዳለባቸው ተናግረዋል። ዘገባው የሮይተርስ ነው። ፕሬዚደንት ቮሎዲሚር ዘለንስኪ አሜሪካ በምስራቅ ዩክሬን ነጻ የኢኮኖሚ ዞን እንደምትፈልግ ተናገሩ። ፕሬዚደንት ቮሎዲሚር ዘለንስኪ ሞስኮ መቆጣጠር በምትፈልገው የምስራቅ ዩክሬን ክፍሎች ውስጥ አሜሪካ ነጻ የኢኮኖሚ ዞን ለማቋቋም ግፊት እያደረገች መሆኑን ተናግረዋል። ይህም ማንኛውም የግዛት ስምምነት በዩክሬን ሕዝበ ውሳኔ ላይ የተመሰረተ መሆን እንዳለበት በግልጽ ያስቀምጣል ብለዋል። ትራምፕ ይህንን ግዛት ማንን እንደሚያስተዳድር አያውቁም ሲሉ የዩክሬኑ ፕሬዚደንት ተናግረዋል። ዘለንስኪ ሐሙስ ዕለት ለአሜሪካ ባለ 20 ነጥብ የሰላም እቅድ ሀሳቦችን ማቅረባቸውን አረጋግጠዋል። ባለ 20 ነጥቡ የሰላም እቅድ የደህንነት ዋስትናዎችና ዩክሬንን እንደገና መገንባት የሚያስችሉ የተለያዩ ጉዳዮችን አካቷል ተብሏል። ዘገባው የአልጀዚራ ነው።